መጽሐፍ ቅዱስ እንዲህ ይላል፣ የምወዳቸውን ሁሉ እገሥጻቸዋለሁ እቀጣቸውማለሁ ይላል። ራዕይ ዮሐንስ ምዕራፍ 3 ቁጥር 19። ልብ በሉ፣ የምወዳቸውን ሁሉ እገሥጻቸዋለሁ እቀጣቸውማለሁ ይላል። ቅጣት ለጊዜው ያሳዝናል። ቅጣት ለጊዜው ያሳምማል። ቅጣት ለጊዜው ደስ አያሰኝም። ክርስቲያኖች፣ ቅጣት ለጊዜው ያስነባል፣ ግን ለጥቅም። ክርስቲያኖች፣ እኔ ልጄን ምቀጣው በምን ያህል መጠን እንደሆነ የማውቀው እኔ አባቱ ስለሆንኩ ነው። እየሰማችሁኝ ነው? ልጄ በምን ያህል መጠን ቢቀጣ ጸባዩ እንደሚስተካከል የማውቀው እኔ አባቱ ብቻ ነኝ። የልጄን ጸባይ ስለማውቀው በምን ያህል መጠን ብቀጣው ልጄን ላረመው እንደምችል የማውቀው እኔ ነኝ። አበዛኸው እንዳትሉት፣ እኛ መቼ እንደምንታረም በምን ያህል መጠን ሰው እንደምንሆን የሚያውቀው እግዚአብሔር በራሱ አባትነት እኛን ስለሚያውቀን አበዛኸው፣ የለም ረስተናል፣ ባትወደን ነው እንዳንለው ሐኪሞች በደንብ ሲያስታምሙት የነበሩትን ታማሚ በሉ እቤቱ ሰዱትና አስታሙት ሲሉ ምን ማለታቸው? አስታሙት ካሉ መልእክት አይገባቸው የለው፣ በቃ ተስፋ የለውም፣ ተስፋ ቆርጦበታል። ከባባድ መድኃኒቶች ከሰጡትስ፣ ጉልኮስ ከሰኩለትስ፣ መርፌ ከወጉትስ፣ በምላጭ ከበጡትስ፣ ኦፕሬሽን ካረጉትስ ተስፋ አለው። ከነቃቀሉትና ቤቱ ሰዱት ካሉ ግን ዝም ሲለን ጠርጥሩ፣ እግዚአብሔር ትቶን እንዳይሆን። እየሰማችሁኝ ነው? እመለከታለሁ። 2 ሸክላዎች ነበሩ ይባላል። ሁለቱንም የሸክላው ባለቤት ውሃ ያመላልስባቸዋል። ከዕለታት አንድ ቀን አንደኛው ሸክላ ተሰነጠቀ። ተሰንጥቆ እንዲሆን ውሃ ያመላልስበታል። ውሃውን ግን ያ ሸክላ እንደ ጓደኛው ሸክላው እቤቱ ይዞ አይገባም። እያንጠባጠበ መንገድ ላይ ይጨርሰዋል። በጓደኛው በሱም መሰንጠቅ ተበሳይቶ ከዛሬ ጀምሮ እኔን እንዳታነሳኝ ስበረኝ አለው። ባለቤቱን እኮ ነው፣ ሸክላው እኮ ነው የሚለው። ተሰንጥቅ ያለውና ስበረኝ አለው። የሸክሎቹ ባለቤት ግን ምን አለው ይባላል? አልተውህም፣ አልጥልህም። ምክንያቱም እርግጥ ነው ውሃውን ቤቴ እንኳን ባታደርሰው አለው፣ ይኸው እስኪ መንገዱን አለው። በስንጥቃትህ በኩል ውሃ እያንጠባጠብክ መሬቱን ሁሉ እኮ አለመለምከው፣ እናም እሸከምሃለሁ ይላል። ጥቂቷን ስንጥቃት እንኳን አስቦ ዋጋ የሚሰጥ አምላክ አለ። ተስፋ እንዳትቆርጥ። እሱ ተስፋ ካልቆረጠብን እኛ እንዴት ተስፋ እንቆርጥበታለን? እሱ ለመማር እጁን ዘርግቶ እኛ ይቅርታ ለመጠየቅ እንዴት እንታከታለን? የማይታየውን ተመልከተው፣ ጥልቅ ትምህርት ተማርበት፣ ልጅ መሆንንና መወደድን አረጋግጥበት። ይኸውላችሁ እግዚአብሔርን ስንረሳው፣ እኛ ስንረሳው ምናልባት እግዚአብሔር በመከራ በኩል እሱን እንድናስታውሰው ፈልጎ ይሆናል። መጽሐፍ ቅዱስ ላይም እንዲህ አይነት ምስክርነቶች አሉኝ። ምን ይላል? ኃጢአቴንስ ታሳስብ ዘንድ ልጄንስ ትገድል ዘንድ ወደ እኔ መጣሃልን አለችው ይላል ያቺ ሴት። ልብ በሉ፣ ልጇ ሲሞት ኃጢአቷን ያስታወሰችው በመከራ ብዛት፣ በጉድለት ብዛት፣ በሞት ብዛት፣ በማጣት ብዛት በደሉን የማያስታውስ ማን ነው? በእውነት ወንድማችንን በድለናል፣ እኛን በመማጠን ነፍሱ ስትጨነቅ አይተናል ሰማነውምና። ስለዚህ መከራ መጣብን ያሉት የዮሴፍ ወንድሞች ናቸው። መከራው የመጣባቸው የወንድማቸውን የምትማጠን ነፍስ ስለበደሉ እንደሆነ ገብቷቸዋል። እና እግዚአብሔር አንዳንዴ ጥቂት የሚያቆስልን እሱን እንድናስታውስ ይሆናል። ጥቂት እያቆሰለ ጥቂት እያጎደለ ወደ እሱ እንመለስ ፈልጎ ይሆን? ክርስቲያኖች ማን ያውቃል? ይሄንን መመለሻ እናድርገው። ጥቂት እያቆሰለ ያድነን ከሆነ፣ ጥቂት እያጎደለ ወደ እሱ ያስጠጋን ከሆነ፣ ጥቂት እያሳመመ ይፈውሰን ከሆነ ማን ያውቃል? ክርስቲያኖች